ከንስር ልንማራቸው የሚገቡ 7 የአእምሮ ለዋጭ ባህሪያት። አንደኛ፣ ንስሮች ብቻቸውን በታላቅ ከፍታ ይበራሉ። ንስሮች ከእርግቦች፣ ከድንቢጦች ወይም ከትናንሽ የወፍ ዝርያዎች ጋር አብረው አይበሩም። ትርጉም: ጠባብ አስተሳሰብ ካላቸው ሰዎች ራቂ። ከአቅምሽ በታች እንድትበሪ ያደርጉሻል። ንስሮች ሲበሩ ሊታዩ የሚችሉት ከንስር ጋር ነው። በአካባቢሽ እንዲሆኑ የምትፈቅጂላቸው ሰዎች ለአንቺ ማንነት መለያዎች ናቸው። ጥሩ ጓደኞችን አጥብቀሽ ያዢ። ሁለተኛ፣ ንስሮች ታላቅ የማየት ችሎታ አላቸው። ከ5 ኪሎ ሜትር ርቀት ላይ ሆነው አንድን ነገር በአትኩሮት መመልከት ይችላሉ። የተመለከቱትንም እንቅፋት ቢኖር እንኳን እስከሚያገኙት ድረስ አትኩሮታቸውን አይለውጡም። ትርጉም: በሕይወትሽ የራስሽ ዓላማ ያዢ። እንቅፋቶች ቢኖሩም ከዓላማሽ ፍንክች አትበይ። ሶስተኛ፣ ንስሮች ፍርሃት የለሽ ናቸው። ንስሮች በሚያድኑት ታዳኝ ጥንካሬና ግዝፈት አይበገሩም። ታዳኛቸውን ለማሸነፍ ወይም ግዛታቸውን ለማስመለስ ሁልጊዜም ይፋለማሉ። ትርጉም: የገጠመሽን ችግር ምንም ያህል ትልቅ ወይም አዳጋች ቢሆን ተስፋ አትቁረጪ፣ ይልቁንም ተጋፈጪው። ስኬታማ ሰዎች የማይፈሩ ናቸው፣ ችግሮቻቸውንም በቀጥታ የሚጋፈጡ ናቸው። አራተኛ፣ ንስሮች ግትር ናቸው። ንስሮች ማዕበልን ይወዳሉ። ደመናዎችን ሲሰበሰቡ ንስሮች በደስታ ይሞላሉ። የማዕበሉንም ንፋስ በመጠቀም ወደ ከፍታ ይወጣሉ። ኃይለኛ ንፋስም ካለ ከደመና በላይ እንዲያወጣቸው ይጠቀሙበታል። ከደመና በላይ በመሆንም ለክንፉ እረፍትን ይሰጠዋል። ሌሎች አዕዋፋት ግን ራሳቸውን በቅርንጫፎችና በዛፎች ደብቀው ይቆያሉ። ትርጉም: ስኬታማ ሰዎች በሚገጥማቸው ማዕበል በፍርሃት ከመዋጥ ይልቅ ማዕበሉን ለትርፋማነታቸው ይጠቀሙበታል። አምስተኛ፣ ንስሮች የሞቱ ነገሮችን አይመገቡም። ራሳቸው ያልገደሉትን ካልሆነ ሞቶ የተገኘን ነገር አይመገቡም። ትርጉም: ባለፈ ስኬትሽ ደስተኛ ሆነሽ አትርጊ፣ ይልቁንም አዳዲስ ወሰኖችን ለመግዛት ራስሽን አዘጋጂ። ያለፈውን ነገር ቦታው አስቀምጪው፣ ቦታው ኋላ ነውና። ስድስተኛ፣ ንስሮች ራሳቸውን ያሰለጥናሉ። ንስሮች ላባቸውንና የሚኖሩበትን ጎጆ የተሰራበትን ሳር ያስወግዷቸዋል። ምክንያቱም አዳዲሶቹ ጫጩቶች ለመብረር የሚያደርጉትን ጥረት አዳጋች ለማድረግ ብለው። ጫጩቶቹም በሚኖሩበት ጎጆ ውስጥ መቆየት ሊቋቋሙት የማይችሉት ደረጃ ላይ ሲደርሱ መብረር ይጀምራሉ። ትርጉም: የምቹነት ቦታሽን ኮምፎርት ዞን ለቀሽ ውጪ፣ ምክንያቱም በዚያ እድገት የለምና። ሰባተኛ፣ ንስሮች ሕያውነትን ይተገብሩታል። ንስሮች በሚያረጁበት ሰዓት ላባቸው በጣም ደካማ ይሆንና የሚፈልጉት ቦታ በሚፈልጉት ፍጥነት መሄድ ያዳግታቸዋል። ይህም ሞቱን የሚያፋጥን ስለሆነ ራቅ ብሎ ተራራ ላይ ይወጣና ደካማ ላባዎቹን ይነቅላቸዋል። ጥፍሩን ሙሉ በሙሉ ራቁቱን እስከሚሆን ድረስ ከዓለቶች ጋር እያጋጨ ይሰባብራቸዋል። ከከፍተኛ ሕመም በኋላም ድብቅ ስፍራ በመሄድ ላባው፣ ጥፍሩ እንደ አዲስ እስከሚበቅሉ በዚያው ይቆያል። ከዛም ከዚህ በፊት ያላወጣውን ትልቅ ርቀት መጓዝ ይጀምራል። ትርጉም: ምንም ያህል ከባድ ቢሆን ከዚህ በኋላ በሕይወትሽ ለውጥን የሚያመጣልሽን ወይንም የሚያቃጥሉሽን መጥፎ ልማዶች አስወግጃቸው፣ ምክንያቱም ውድቀትሽን ያፋጥኑታልና። ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉን። ከዚህ ከቁም ነገር ቤት ብዙ ታተርፋላችሁ። ስለ ራሳችሁ አይደለም ለሌላ ሰው ደካማ ጎናችሁን አይደለም ለሌላ ሰው ኔጌቲቭ ማንነታችሁ መናገር ይቅርና ለራሳችሁ ኔጌቲቭ የሆነውን ነገር አዘውትራችሁ መናገር ጥሩ አይደለም። እኔ ደካማ ነኝ፣ እኔ አረባም፣ እኔ ለራሴም ሆነ ለቤተሰቦቼ አልሆንኩም፣ እኔ እኮ ሰነፍ ነኝ፣ እኔ እኮ እንዲህ ነኝ የሚሉት ራስን መውቀስ የሚመስሉ ብሌሚንግ የሚመስሉ ቃላቶች አእምሯችን ስር ይገቡና እኛን መስራት ይጀምራሉ።
watch out words ቃላቶችን ተጠንቀቃቸው ምክንያቱም they're gonna be your thoughts ያንተ ሐሳብ የሚሆኑት ቃላቶች ናቸው ደጋግመ ለራስ የምትነግረው ነገር መጠንቀቅ አለብህ ኢቭን ለሌሎች እንኳን ከሌሎች ጋር ቁጭ ብለህ ስለራስ በጣም ደካማ የሆኑ ፓርቶችን አንስታ አታውራብ ብዛት ደካማ የሆኑ ነገሮችን ሁሉ ስለራስ ባወራህ ቁጥር ይዘኸው የምትሄደው ኢነርጂ ደካማነት ነው በፍጹም ለማንም ማካፈል የሌለብን 5 የግል ሚስጥሮች ከሰዎች ጋር ምንም አይነት ቅርርብ ቢኖራችሁ ማካፈል የሌለባችሁ 5 የግል ሚስጥሮች አልበርት አንስታይን እነዚህን ሚስጥሮች በ5 ብቻ ጠቅለል አድርጎ አቅርቦታል ምክንያቱም እነዚህን 5 ሚስጥሮች በሚስጥር መያዝ ከቻላችሁ በህይወታችሁ ደስተኛ መሆን ትችላላችሁ እንደ አልበርት አንስታይን አባባል ከሰዎች ጋር በፍጹም ለማንም ማካፈል የሌለባችሁ 5 የግል ሚስጥሮች ውድ ቤተሰቦቻችን እንደ ሁልጊዜው ላይክ በማድረግ አጋርነታችሁን አሳዩን አንደኛ የስኬታችሁ ሚስጥር ይህ ማለት ግን ለሰዎች ክፉ ማሰብ ወይም እናንተ የደረሳችሁበትን እንዳይደርሱ ማድረግ ማለት አይደለም እንደ እውነቱ ከሆነ ሌሎችን ማበረታታትም ሆነ መርዳት ተገቢ ነው ነገር ግን አንዳንድ ስኬቶች ስኬታማ የመሆናችን ሚስጥር ነገሩ ሚስጥር በመሆኑ ሊሆን ይችላል ለምሳሌ የኮካ-ኮላ ፎርሙላ እስከዛሬ ድረስ ሚስጥር ባይሆን ኖሮ ካምፓኒው በየቦታው በግለሰብ ይከፈት ነበር ግን ሚስጥር በመሆኑ ምክንያት እስካሁን ድረስ ትርፋማ ድርጅት ሆኖ መቀጠል ችሏል ስለዚህ የስኬቶቻችሁን ሚስጥሮች ሆነ የምትፈጥሯቸውን ፈጠራዎች ለሰዎች አትናገሩ ሁለተኛ ችግሮቻችሁን በእርግጥም ችግሮቻችንን ለሰዎች ማካፈል ሸክም እንዲቀልልን ሊያደርግ ይችላል ነገር ግን ከዛ በኋላ በነገራችሁት ሰው ዘንድ የሚኖራችሁ ምስል ሊያወርደው ወይም ልትናቁም ትችላላችሁ ምክንያቱም 70% የሚሆነው ሰው በትክክል ሲሰሙ ይደሰታሉ 10% ደግሞ በጣም ያስቡላቸዋል 20% ሰዎች ደግሞ በጭራሽ ስለ ችግሮቻችሁ አያስታውሱም ስለዚህ ሁልጊዜም ለችግሮቻችሁ ፕሮፌሽናል መፍትሄ ፈልጉ ይህ ማለት ለአእምሮ ችግር የስነ ልቦና ባለሙያ ለቢዝነስ ውድቀት የቢዝነስ አማካሪ ለወንጀል ነክ ስራዎች የህግ ባለሙያ ማክሩ ይህ የወደፊቱንም ጨምሮ ትክክለኛውን መፍትሄ ለማግኘት አልፎ በሰዎች ዘንድ ከአሜት ይጠብቋቸዋል ሶስተኛ ህልማችሁ ወይም ራዕያችሁን ከማንም ጋር አታካፍሉ ይህ ማለት እናንተ የታያችሁ ነገር ሰዎች እንዲረዷችሁ አትጠብቁ እንደማለት ነው ራዕይ የሰው ልጅ የሚኖርለትም የሚሞትለትም ነገር ነው ታዲያ ይህን የሚያክል ትልቅ ጉዳይ ለሰዎች ተናግራችሁ ሊያጥላሉባችሁ ወይም አልፈው ሊስቁባችሁ ይችላሉ የዚህ ዋነኛው ምክንያት እናንተ የታያችሁ ሊታያችሁ ስለማይችል ነው ስለዚህ ነገር አካል እስኪለብስ ድረስ ሁሉም ነገር በልብ ይጠበቅ በህይወታችሁ ልታሳኩት የምትፈልጉትን ነገር በመጻፍ ልታሳኩት ልትፈጽሙት ትጉ እንጂ ለሰዎች በመናገር ኢነርጂያችሁን አታባክኑ አራተኛ ገቢያችሁን አታሳውቁ ይህ ግልጽ ነው ገቢያችሁ ዝቅተኛ ከሆነ ለንቀት ለትችትና ለመገመት ያበቃችኋል ገቢያችሁ ከፍተኛ ከሆነ ደግሞ ለብድርና ሰዎች ባይኖራችሁም እንኳን እናንተ መረዳት እስኪከብዳቸው ድረስ የምታገኙት ገቢ መናገራችሁ በህይወታችሁ ላይ ተጽዕኖን ይፈጥራል ስለዚህ ገቢያችሁን አትናገሩ ወይም አታሳውቁ ማንም እናንተን የሚያየው በምታገኙት ገቢ ስለሚሆን ስለዚህ ገቢያችሁን አታሳውቁ አምስተኛ የቤተሰባችሁን ችግር ለማንም አትናገሩ ቤተሰብ ሁሌም ቤተሰብ ነው ጓደኛም እንዲሁም ጓደኛ ስለዚህ ለራሳችሁ የምታስቡ ከሆናችሁ ለራሳችሁ መስፈር አብጁ የቤተሰብ ሚስጥር የራስ ነው እናንተም አንዱ የቤተሰብ አካል ናችሁ ስለዚህ ቤተሰባችሁን ስጋት ላይ ላለመጣል የቤተሰባችሁን ሚስጥር ጠብቁ ለማንም ሰው አታጋሩ በመጨረሻም ብዙ ሚስጥር የምናደርጋቸው ነገሮች ቢኖሩም እኚህ ግን በዋነኝነት ልንጠብቃቸው የሚገቡ ሚስጥሮች ናቸው ሲል አልበርት አንስታይን አስቀምጧል እናንተስ ትስማማላችሁ በህይወት እስካለሽ ልትሳሳቺ ልትወድቂ ትችያለሽ ሰዎች ላይ ይቀበሉሽ ይችላሉ ወይም ሀሳብሽን ላይ ረዱሽ ቦታ ላይ ሰጡሽ ይችላሉ በእጅሽ ላይ ያለው ሙሉ በሙሉ አመር ሆኖ ልታገኙ ትችያለሽ ሰዎች ሊጠሉሽ ሊያሙሽ ወይም ስም ሊያወጡልሽ አሊያም ሊስቁብሽ ይችላሉ በህይወት ውስጥ ትልቁ ስህተት ለሁሉም ሰው ትክክለኛ ሆኖ ለመታየት መሞከር ነው መልካም ብትሆኚ ክፉዎች ይጠሉሻል አዋቂ ብትሆኚ አላዋቂዎች ባዶነታቸውን ስለምትገልጪባቸው አብዝተው ይጸየፉሻል ብርሃናዊ ራዕይ ቢኖርሽ የጨለምተኞችን ጨለማ ስለምታሳይ መኖርሽ ያንገበግባቸዋል ነፃ አውጪ ብትሆኚ ጨቋኞች ያሳድዱሻል ምን አለፋሽ በዓለም ስትኖሪ በሙሉ ድምፅ ልትወደጂም ልትጠይማችም ስለዚህ በደረሽበት ሁሉ ልክ እንደ ውሃ ቅርጽሽን አትቀያይሪ ከምንም በላይ በፈጣሪሽ ፊት ትክክለኛ ሁኚ አንድ ነገር ልንገርሽ በህይወትሽ ማንንም አትውቀሺ ጥሩ ሰዎች ደስታን ይሰጡሻል መጥፎ ሰዎች ልምድ ይሆኑሻል ክፉ ሰዎች ማስጠንቀቂያ ይሆኑሻል ምርጥ ሰዎች ትዝታ ይሆኑሻል
እሞክራለሁ አይደለም አደርገዋለሁ በይ። አንድ ነገር ለማሳካት እሞክራለሁ የሚባል ነገር የለም። አደርገዋለሁ ነው ማለት አለብሽ። እሞክራለሁ ማለት ካልተሳካ አቆማለሁ ማለት ነው። አሁን ቁጭ ባልሽበት ከኋላ አንድ ሰው መጥቶ አፍኖሽ አፍንጫሽን እፍን ቢያደርግሽ ፈጣሪ ወይ ነፍሴን ተቀበላት ብለሽ ተስፋ ቆርጠሽ ትቀመጫለሽ? ወይስ ራስሽን ለማዳን እስከምትችይው ድረስ ትፈራገጫለሽ? እርግጠኛ ነኝ ትንፋሽሽን ለመመለስ የሚከፈለው ዋጋ ሁሉ ትከፍያለሽ። አየሽ፣ አንቺ ማሳካት የምትፈልጊውን ነገር እንዳየሩ ያስፈልገኛል ካልሽ ልፋትና ጥረትሽን መቼም አታቆሚም። ዝም ብለሽ አታውሪ። በውስጥሽ ብዙ ነገር አስበሽ ሊሆን ይችላል። ትልቅም ነገር አቅደሽ ሊሆን ይችላል። ታዲያ ለሰው ምን አስወራሽ? ሰዎች አታደርጊውም አትዩም ከማለት ውጪ ምን የሚሉሽ መሰለሽ? ለምን አውርተሽ እንዲያሰንፉሽ ትፈቅጃለሽ? በቃ ዝም ብለሽ ስሪ፣ ዝም ብለሽ አድርጊው። ከዛ አንቺ አይደለሽም ውጤትሽ ራሱ ያወራል። ለራስሽ ያለሽው ራስሽ ብቻ ነሽ። በደስታሽ ሰዓት በሰዎች ተከበሽ ይሆናል፣ በደጉ ጊዜሽም እንደዛው። ግን ችግር በመጣብሽ ሰዓት እነዛ ለደስታሽ ጊዜ አብሮሽ የነበሩ ሰዎች አብሮሽ የሚሆኑ ይመስልሻል? አትሸወጂ፣ በሰዎች አትተማመኚ እህቴ። ለራስሽ ያለሽው ራስሽ ብቻ ነሽ። ሰው ለእኔ ያለ ከሚል ከንቱ ሀሳብ ወጥተሽ ሊያቆምሽ የሚችለውን መሰረት ገንቢ። ስትሞቺ ይረሱሻል። ሰው ምን አለኝ ትያለሽ። የሰው ወሬ ያስፈራሻል። ግን ስትሞቺ ሁሉም እንደሚረሱሽ ታውቂያለሽ? አታውቂም። ብታውቂማ ነገ ለሚረሳሽ ሰው ዛሬ አትጨነቂም ነበር። ለሚያወሩብሽ ተልካሻ ወሬዎች ጊዜ አትሰጪም ነበር። ጥሩ ነገር እንዳታይ፣ ካለሽበት ከፍ እንዳትይ አሳስሮ ያዘሽ እሱ እኮ ነው። እህቴ እስከ ዛሬ ያበከሹ ጊዜ ይበቃሻል። ሰው ምን አለኝ ማለትሽን ትተሽ አሁኑኑ ስራሽን ጀምሪ። ለማን ብለሽ አንገትሽን ትደፊያለሽ? እስከ መቼ ነው የሰዎችን ደስታ እያየሽ ምትኖሪው? እስከ መቼ በሰዎች ኑሮ ትቀኛለሽ? መች ነው የራስሽን እውነተኛ ደስታ የምትፈጥሪው? መች ነው የአንቺን እውነተኛ የስኬት ኑሮ የምታሳኪው? ጊዜ እስኪመቻች እየጠበቅሽ ከሆነ አትሸወጂ። ከምቾት ቀጠና ወጥተሽ ህልምሽን ከግብ ለማድረስ ጣሪ። ያኔ ልፋትሽ በራሱ ሲከፍልሽ ታያለሽ። ከጎደለሽ ያለሽ ይበልጣል። አሁን በዚህ ሰዓት ሆስፒታል ለችግሩ የተሰለፈ ሰው አለ። አሁን በዚህ ሰዓት ምንም አይነት ብርሃን የሚያይ ሰው አለ። አሁን በዚህ ሰዓት ሁለቱም ጆሮቹ የማይሰሙ ምስኪን ሰው አለ። እነዚህ ሰዎች አንቺን ቢያዩ እንዴት እንደሚቀኑ አስበሽው ታውቂያለሽ? በጎደለሽ ትንሽ ነገር ማማረርሽን ትተሽ በተሰጠሽ ብዙ ነገር አመስግኚ። እንደ ቃሉ እስከሄድን እስትንፋስ ያለው ያመስግን አይደል የሚለው? አንቺ ከእስትንፋስ ውጪ ስንት ነገር ተሰጥቶሻል። በይ ማጉረምረሙን ትተሽ በምስጋና ቀንሽን አብሪው። ልባም ሴት ሁኚ። ልባም ሴት ምን አይነት ናት? ልባም ሴት ራሷን ለፈጣሪዋ አሳልፋ ትሰጣለች። ልባም ሴት ለባሏ ዘውድ ነች። በቤት ውስጥ እንደ አደይ አበባ ትታያለች። የቤቱ ውበት እሷ ነች። ሁሉ ሲያያት ይደሰትባታል። ተግባሯ የእውነተኛ ሰው ተግባር ነው። ልባም ሴት ለሐሜት ጊዜ የላትም። ጊዜዋን በቃለ እግዚአብሔር በጸሎት የተሞላ ነው። ልባም ሴት ዓለም ላይ ያለው ልብስ ሁሉ ለእሷ እንደማይመጥናት ታውቃለች። በልጭልጭና በፋሽን አትታለልም። ሺህ ወንድ እሷን ፈልጎ ቢመጣ ምንም አይመስላትም። ውበት ከንቱ ጠፊ ረጋፊ እንደሆነ ታውቃለች እና ልባም ሴት ሰውን አትንቅም። ታጋሽ ነች። ቁጣዋም የዘገየ ነው። ለበጎ ስራ እግሮቿ ይሮጣሉ። ንግግሯ ሁሉ በቃለ እግዚአብሔር የተቀረጸ ነው። ልባም ሴት ዕድሜዋ ሙሉ መልካም ታደርጋለች፣ ክፉም አታደርግም። ልባም ሴት ብዙ ተስፋ አላት። በሚገጥማት ውጣ ውረድ አትጨነቅም፣ ስጋትም አይገጥማትም። እግዚአብሔር ከችግሮቿ በላይ ስለሆነ ችግሮቿ እንደሚፈታ ታምናለች። ልባም ሴት ዝም ብላ በምድር ላይ ኖራ አታልፍም። ለትውልድ የሚጠቅም ተግባር ሰጥታ ታልፋለች። ልባም ሴት በጊዜ ወጥታ በጊዜ ትመለሳለች። በምታደርገው ነገር ሁሉ እንደ ንብ ታታሪ ነች። ልባም ሴት ከፈጣሪ የተሰጣትን ጊዜ በአግባቡ ትጠቀማለች። ያለ አግባቡ የሚባክን ጊዜና ሰዓት የላትም። ልባም ሴት ለማስታረቅ ትሮጣለች እንጂ በሰው ነገር አትገባም። ልባም ሴት መጥፎን በበጎ ታስቀይራለች። ልባም ሴት ቂም በቀልን አትይዝም። ወደ ሰፊና አርቆ ሀሳቢ ሁሉን እንዳመሉ የምታስተናግድ ትዕግስተኛ ናት። በእርግጥም ልባም ሴት ዋጋዋ ከቀይ ዕንቁ ትበልጣለች። እግዚአብሔርን የምትፈራ ሴት ውበት፣ ሽልማት፣ ጌጥ ናት። ስለዚህ እህቶቼ እናንተስ የልባሟን ሴት አስተሳሰብ፣ ተግባር፣ እውቀት፣ ትህትና፣ አለባበስ፣ ደግነት፣ ፍቅር፣ መልካምነት፣ ታታሪነት፣ ትዕግስተኝነት፣ በጎነት ይዛችኋል? ፈጣሪ ልባሟን ሴት ትሆኑ ዘንድ ይርዳችሁ።